አራሰን እስካሁን ስትጫወትብኝ ነበር አንተ አረመኔ ፈሻኪ ልጫወት እሺ ቆይንም ብን ነው ፈልጉ አሁን ኃይል እንዳጠቀም እንደዛ ስታደርገኝ እንደዛ ስትጫወትብኝ ነበር እንደዛ ነበር እሺ ተመሳሳይ ነው ሰራችሁልኝ ተመሳሳይ ቁጭ ማለት እየገባኝ አይደለም ምንድነው እንዳትነሳ ነግሬያለሁ አሁን ዝጋ አሁንም እሺ አንተ ሚስት አይደለም ቆሻሻ አዎ ባለቤቷ ነው ይሸጠልኝ በምን የኔ ሚስት የጣፈንታ ይሄ ነበር ቆማራዬን ቤትን በልቻለሁ እኔ አሁን ዝጋ ካኔ ጋር ካውን በኋላ አሁን ሰራልሻለሁ እኔ ራሴ ሰራልሻለሁ ምንድነው የምትሰራልኝ ለምን ካሜራ እንደሚዛችሁ አንተ እንዴት ነው ኧረ እባክህ ልብ ነበር አይደል ቅድም አውራው ሰራችሁ ማቀው ታሪክ የለም ሰራችሁ ምንም ማቀው ታሪክ የለም ሰራት ያዝ በቃ እሺ አንተ ማን ነህ ምንድነው ካሜራው መርማሪ ጋዜጠኛ ባይሉ ባላለው ማን ጋዜጠኛ አንተ እሱ ሲያምር ይቀራል እሺ ሲያምር ይቀራል እርግጠኛ ነህ አዎ እኔ ሲያምር ይቀራል ሲያምረኝ አይቀርም ለዛ ተርበትሽ እባክህ እንዳለሽ አሁን አለምንም እሰራልሻለሁ እሰራልሻለሁ አሁን ዝጋ ወጣሽኛ አንተ በቃ ቁጭ በል ምን እክስሻለሁ የምር ይቅርበኝ እክስሻለሁ ምን እያልክ ነው አረ ከኔ ጋር አውራለሁ የምር ምንድነው የምትለው እኔ ካሁን በኋላ ካንተ ምንም ነገር አልጠብቅም ካሁን በኋላ ምንም ነገር አልጠብቅም ትሰማኛለህ አራስ ምን እያልከኝ ነው ምን እንደምትለኝ አሁን እሱ ሲመጣ አልሄድም እያልሽ ነው አልሄድም አንቺ ባልሽው ነው እንዴ ትሽ እሺ ህይወትሽን አታገኝም ነው ያለኝ የኔው ባለቤት ማለት ነው አስፈራርቶኛል ገባ አንቺ ተነጂ ተቀመጪ ወከንሽ አልሄድም አሁን አረመኔ ቆሻሻ ትያች እንዳደረግ ራከኝ ሰሚ በጣም ተሰቃየ ከዚህ በፊት ሲያሰቃየኝ ነበር እንደሚስቱ እንኳን አያየኝም ማለት ነው ሰው አያምርብሽም ታምሪያለሽ ደግሞ ቆንጆ ነሽ በምን አይነት ቀን ነው በእናትሽ ትገቀኛለሽ እንደውም እነሱ እንደዛ ስጮ ይገላገሉኝ በምንድነው እሱ መውጣቱን አይተውት ይሆናል እንጂ ማንም ለኔ የሚደርስልኝ ነገር የለም እዚህ ጋር በሞት ማንም ለኔ የሚደርስ የለም ምን አልተስማማውም ይኸውልሽ ታግል በኋላ እኔ ይኸውልሽ ይሄን የማታደርግ ከሆነ እሱ እኔን ይገለኛል ባለቤትሽ እያለ ያለው ከሱ ጋር ትሆኛለሽ ነው እያስገደለኝ ያለው ይሄ ነው ከሱ ጋር ትሆኛለሽ ነው ምን ነው ሰማኛለህ ይኸውልሽ ና ካሜራማን ምን የካሜራ እየተጫወትሽብኝ ነበር ምንድነው ሰማኛለህ አሁን ከኔ ጋር አውራ እኔን አውራኝ አትዝለን ሰማኝ ይስላችሁ ምንድነው ፈልጉት እሺ ቆይንም ብን ነው ፈልጉት አሁን ኃይል እንዳጠቀም እንደዛ ስታደርገኝ እንደዛ ስትጫወትብኝ ነበር እንደዛ ነበር እሺ ዝጋው እሱ ካሜራ አይተባም እዚህ በኋላ የሚደበቀልን መስሎህ እኔን አውራኝ ነው ማለት ሰማኝ መዝለልን አቁም ይሄን ካሜራ ሰራልሻለሁ እሺ እስቲ ምንድን ምሰራለህ ሰራልኝ ካሜራ ምንድነው ተረጋጋ አንተ ስርዓት ያዘ ሰራልሻለሁ አንቺ ተረጋጋ አባ አሁን ከኔ ጋር ታወራለህ ወይስ አጥፈልኝና እሱን ካሜራ አውራለሁ ለምን ካሜራ እንደሚዛችሁ አንተ እንዴት ነው ኧረ እባክህ ልብ ነበር አይደል ቅድም አውራው ማንነቴ ነው አይፈለከው ወይ ያለው በማንም ተራ አሁን ይኸውልሽ አባ አንቺ ተረጋጊ እኔ እናንተ በስርዓት እየተጫወታችሁብኝ ነበር አይደል እየተጫወትሽብኝ ነበር ራስ ላይ ተጫወትኩ ራስን ስትጫወትብኝ ነበር አንተ አረመኔ ፈሻኪ ልጫወት የሷ ጥፊ ሳይሆን እኔም ገና ምንም ላደርግ እችላለሁ ሰማኝ አሁን በስርዓት ቁጭ በል እሺ ቁጭ በል ተረጋጋ ምን ልታረጋት ነው ንገረኝ እሱም ባሏን ጣና እነግርሃለሁ ምን ላደርጋት እንደነበር ይኸውልህ እሱ መምጣቱ አይቀርም አሁን ለኔ ነው ፍታኝ ጀራውሽ ፍታኝ ሰው መዝለልም ብታውቅ አይሻለ ፍታኝና አሳያለሁ ምን እንደማደርግ እሷንም እንደዚህ ነበር አስተራጊ ነበር
እሺ አሁን ታወራኛለህ ወይስ አታወራም? ምን ላውራ? ምን እያደረግክ ነበር? አንድ ነገር ትፈልጋለህ እንዴ? እሱንም አይ እሱ ሲያምር ይቀራል። እሺ ሲያምር ይቀራል። እርግጠኛ ነህ? አዎ እኔ ሲያምር ይቀራል። ሲያምረኝ አይቀርም። እድል እየሰጠው ነው። እድልም አትጠቀም ደግሞ ከሆነ በራሴ መንገድ እንድትናገር አደርጋለሁ። ተግባባን? ካሜራ ጠፍቶ እናውራ ወይስ እንዲሁ በስርዓት ታወራለህ? ለመጨረሻ ጊዜ የምጠይቅ ምንም ልነግር ባለመቻሌ አዝናለሁ። እሷን ደግሞ ምን ላደርጋት እንደነበር እኔና እኔ ብቻ ነን እናውቀው። እሱ ችግር የለውም እኮ ያው ካሜራ መጥፋት ስላለበት ካሜራውን አንዴ ዝቅ ታደርግልኝ። ሰምተኛለህ? ካሜራ ዝቅ አድርጉ። እሺ በቃ እሺ አትምታይ፣ በቃ አትምታይ፣ ይነግራሉ። እሺ አትምታይ፣ ይነግራሉ። እሺ አትምታይ፣ እንጀራ አሞኛል። በእናትህ ቀና በል። ለምን እንደዚህ እንዳደርግ ለምን ትፈልጋለህ? እሺ በቃ አትምታኝ፣ እነግርሃለሁ። እሺ ንገረኝ። ባለቤቷ ነው የሸጠልኝ። አዎ ባለቤቷ ነው የሸጠልኝ። በምን? የኔ ሚስት የጣፈንታ ይሄ ነበር። ቁማሬን ቤትም በልቼዋለሁ። ይሄ ቤትም የኔ ነው። አንተ ብትበላ ሚስትህን ትሰጠዋለህ ማለት ነው። ስምምነታችሁ እንዴ ቢሆን ነበር። እኔ ግን ብዙ መስዋዕትነት ከፍዬ ነው የበላሁት። ቤቱንም ሚስቱንም የኔና የኔ የግል አድርጊያት በሷ ፊት ነው አስረክቧት ሄደው። ምንድነው አንቺ ፊት ያርሽው? አስረክቦሽ ሲሄድ እኮ አፍን ዝጋ። አሁንም እሺ አንተ ሚስት አይደለው ቆሻሻ። አበባ ተረጋጊ። አታፍርም? በአፍን ሙሉ ሚስቴን አንስተህ? አዎ አንተ ሲጀመር ነሽ አይደለም። እሺ አበባ ይኸውልሽ፣ እኔ በስርዓት እያወራሁ ነው። እንዳንተ አይነት ቆሻሻ ሰው ከማለት በገንዘቤ የበላሁሽ። አፍን ዝጋ። ስሜትሽ ይገባኛል። በቃ እሺ ወይ ዘጋውኝ። ይኸውልሽ እዚህ ቅርብ ሆነሽ አትረብሽኝ። እኔ ላውራው አንዴ ልጠይቀው። እሺ ወይ ውስጥ ግቢ። በቃ ውስጥ ግቢ። ትንሽ ለምን ትገባለሽ? ትንሽ ውስጥ ግቢ። ሳይገባት ነው ፊት የምትለው። ባህሏ አስረክቦኛል። በፊቷ ላይ በአደባባይ ነው ይሄው ሚስቴ ከዚህ በኋላ ያንተ ነች፣ እንደፈለግካት ማድረግ ትችላለህ ብሎ አስረክቦኝ ሄደው። እኔ ደግሞ በንጹህ ገንዘቤ የበላኋትና የገዛኋት ሚስቴ ነች። አንተ አይደለም አታፍርም? ንጹህ ገንዘብ የምትለው የሰው ትዳር ውስጥ ገብተህ ምን? እኔ ምን አድርጌ ነው? ንጹህ ገንዘብ ማለት እንደሆነ አልገባህም? ባሏ ነው የሸጠልኝ። እኔ እኮ ቤቱ አልመጣሁም፣ ጓደኛዬ ነበር ሲጀመር። ይኸው ቤቱም የኔ ነው ሲጀመር። ቤቱንም ድብና አድርጌ በልቼዋለሁ በገንዘቤ። ይኸውልህ የኔም ቤት ጣፈንታ ይሄ ነበር። የኔ ሚስት እሷ ነበረች፣ እሷንም በልቻታለሁ። ካሜራማን እየሰማሁ ነው እንዴ? ወዴት ነው እየሄድን ያለን ሰዎች? ንብረት የቀረች እሷ ነበረች፣ እሷንም በላ እንዴ? ምን የሚሉት ህሊና ነው? ቆይ ሰዎች ወዴት እየሄዳችሁ ነው? ወዴት እየሄድን ነው? ንብረት ገንዘብ ጨርሰን ጭራሽ ሰው መሸጥ ጀመርን። ምንድን ነው ስምምነታችሁ? በቃ መጀመሪያ ስንጫወት በላሁት፣ ገንዘቡ ሁሉ ጨረስኩት። ገንዘቡ ከጨረስኩት በኋላ በቤት አስያዘ፣ ቤቱን አስያዘ፣ ቤቱንም በላሁት። ከዛ ቤቱን አስያዘ። ቤቱን ከበላሁት በኋላ በሚስቴ ያለ ሚስቴ ደግሞ ታያታለህ፣ ቆንጆ ነች። እኔም ጓደኛዬ ነው በእርግጥ ግን እኔ መወዳት ነበር። ስለዚህ ሚስቱን በገንዘብ መግዛት እንዳለብኝ ሳቅ በገንዘብ ተጫወት፣ በእሷ ተጫወት። አንተ ባለትዳር ነህ አይደለ? ፈትቻታለሁ። ነበረችኝ አለች፣ መኖርን አለች፣ ግን ካለች አትቆጠርም። እቺ ነው በጣም ወዳት። እሺ ሌላስ? ሌላ ምን አለ? በቃ እሷና እሷ እዚህ በኋላ የኔና የኔ ብቻ ነች። በልቼዋለሁ። ካልሆነችስ? ለምን አትሆንም? በልቻታለሁ፣ በቁማር በልቻታለሁ። ገንዘቤን አውጥቼ ነው የበላኋት። ከ1 ሚሊዮን ብር በላይ ነው ያስያዘችው እሷ። አስበዋል? ገባ አይገባም? መግባቱን አይገባም። በገንዘቤ ነው የበላኋት። 1 ሚሊዮን ብር በ1 ሚሊዮን ብር ነው እሷን። በ1 ሚሊዮን ብር እሷን ሸጠክ? ታዲያስ ምን ነበር የምትሰሩት? እኔ የፍራፍሬ ነጋዴ ነኝ፣ አትክልትና ፍራፍሬ ነጋዴ ነኝ። እሱ ደግሞ ከዛ በላይ አፍታም ነበር። ማለት ስራውን እኮ ነው። ተመሳሳይ ስራ ነው። ተመሳሳይ አይደለም ስራችን። እሱ ነጋዴ ነው፣ በቃ
አስመጭና ላኪ ነበር። ይኸውልህ አትባረክ። እሷ ሁሉንም ነገር ነግራኛለች። ትንገርህ ምን አለች? እሱ ፍራፍሬ እንደሚሸጥም ነግራኛለች። እሱ ይሸጣል አልኩህ እኮ። እና ታዲያ አሁን ደግሞ የለም አላልከኝም? እሱ የፍራፍሬ ነጋዴ የፍራፍሬ እኔ ይኸውልህ አሁን ሀብታም ነበር። እባክህ ዝም ብላ ስለማታውቅ ነው። አትክልትና ፍራፍሬ ሀብታም ቢሆን ኖሮ እንደዚህ ከዚህ የተሻለ ቤት ውስጥ መኖር አይችሉም ነበር። 1 ሚሊዮን ብር እኮ ነው እሷን የበላው። አይደለም ከዚህ በፊት ነው ተበልቶ ነው። ሌላም ቤት ነበረው። እሱንም በልቼዋለሁ። ከዚህ የተሻለ ቤት ነበረው። ሰውየውን ሁሉ ነገሩን የተረከብከው ማለት ነው? አዎ የቀረችኝ እሷ። ምን ያህል ጊዜ ሆናችሁ ቁማር ላይ? አይ በጣም ብዙ ጊዜ ነው። 1 አመት ከ2 ወር ምናምን አካባቢ እንደዛ ነው ቁማር ተጫወተ። 1 አመት ከምናምን ቁማር ተጫወቱ ነበር። በ1 አመት ከምናምንስ ሁሉን ነገሩን ተረከብከው? አዎ አሪፍ ቤት ነበረው። ያው መዛ ቤት ሊያስገባት ነበር። እሱ ካገባት በኋላ ወደዛ ቤት ሊያስገባት ነው ነበር። ያው በመሃል ላይ ቀደሜ ቤቱን በላዋቸው ነው። ከዚህ ቤት መኖር ጀመረው። እችንም ቤት ያው እንደምታያት ነው። እችንም በላሁት። ይኸውልህ ሰውየው አሁን የምትዘበራርቀው ነገር አለ። አልዘበራረቀው። አዳምጠኝ። 1 አመት ከምናምን ከሆነ እሷ እኮ ከዚህ በፊት መጥቻ አግኝቻታለሁ፣ አውርቻታለሁ። 3 አመታቸው ነው ከተጋቡ። ከተጋቡ ከዛ በኋላ ይሄ ቤት ከየት መጥቶ ነው አንተ ቀድመህ የምትበላቸው? ቤት እየሰራ ነበር እኮ። ቤት ነበረው፣ አሪፍ ቤት ነው የነበረው ሌላ ቦታ። እና ታዲያ ከ3 አመት በፊት እኮ ነው አልተጨረሰም ነበር ቤቱ። ይሄንን እሷ ታውቃለች? እኔ እሱን ተወቃተው አላውቅም፣ ግን ያኛውን ቤት በልቻለሁ። እዛ ቤት ሊገቡ ነበር። ጠቅልሎ ሀብታም ነበር። በጣም ሀብታም ነው ነበር። ብር ነበረው። ይኸውልህ አሁን ትደውልለታለህ። ለማ ይመጣል? እፈልገዋለሁ፣ ላናግረው። አልደውልለትም። ይኸውልህ አንተ ባትደውልም እሷ መደወል አልደውልለትም አልኩህ። በቃ ከነውጣ ስልክ የለኝም። ስልክ እያየሁ እኮ ወርዛውን እረፍ አልኩህ። በቃ ሰማኛለህ? እረፍ ወይ አለቁ ሰባልኩ። ጎበዝ አለቁ ቀልድ አይደለም ያዝኩት እዚህ ጋር። ሰማኝ ክፈተው። ወዴት ነው? ንገር። እንደዚህ አድርገው ሰባልኩሽ። እሺ ንገር። ከላይ እዚህ ጋር፣ ከዛ ወደታች፣ እሺ ከዛ ወደዛ እንዳልሄድ እዚህ። ጎበዝ። ዛሬ እንዴት ይሄ ከላይ ራሱ ላይ ይለኛው ስልኩ ከበደ የሚለው ነው። እሺ ሄሎ ከቤ እንዴት ነህ? አለን። አዎ በእናትህ በቃ በእናትህ ፏ ያለች ልጅ እንዴት ነው ያስመቸችኝ በእናትህ። አዎ የመጪ ደስ ነው ያለኝ። በቃ ይመች። በቃ ያው ማውናና ትንሽ ጉርሻ እሰጣለሁ እና በቃ እጠብቃለሁ። ቶሎ ልወጣ። እሺ ቻው። ጉርሻ ልሰጠው? አዎ ጨርሼበታለሁ ሁሉንም ነገር። እሷን ሚኒ አድርጌታለሁ። እዚህ በኋላ ጉርሻ ደግሞ እሰጠዋለሁ። ሌላ የደበቀኝ ነገር የለም? አንተ ግን ቀንክን ጠብቅ። ከኔ ጋርም ልትጫወት ነው? ቀን የምጠብቀው አንተን ሚስትህንና ገንዘብክን ሳይሆን አንተን ራስህን እበላለሁ። ጠብቅ። አንተ እኔ ልትበላ? እንዴት እንደምበላ ያን ቀን አሳያለሁ። ሲጀመር እድሉ ሲሰጥ ነው። ሌላ ቀን ነፃነት የምታገኝበት እድሉን ስትል አላወቅኝም ማለት ነው። ተዋውቃለን፣ ችግር የለም። እኔንም አላወቅኝም መሰለኝ። ይኸውልህ ምናልባት ካልሰማ አሁን ልነግርህ እችላለሁ። እስኪ ፍታኝና እናውራ። ከዛስ እናንተ ቀሽም መስላለሁ። ወይኔ አለሙ ተመልካቾች እንግዲህ እንዳያችሁት አሁን ባለቤቷ እየመጣ ነው። እንግዲህ ከሱ ጋር ደግሞ ምን እንደምትሆነው ያለው
ማንም የሚጫወትበት እሱን ሲመጣ ታወራላችሁ። ሰማኛለህ? ሰውዬው ኃይል እንድጠቀም እንዳታስገድደኝ። ሰማኝ እንዴ? አንተማ በቃ አንተ ይኸው ተመሳጥረህ ነው አይደል እንደዚህ ያደረከኝ? እኔ የማውቀው ታሪክ የለም። የምንድን ነው የማታውቀው? የምን ካሜራ ነው? ቆይ ቆይ እስኪ ማን ምንም የማውቀው ታሪክ የለም። እኔ ምንም የማውቀው ታሪክ የለም። ሌባ ነው ብለው የምን ካሜራ ነው? እሺ ማነህ አንተ? ምንድን ነው አንቺ? ተሸነፍክለት? እንዳየው ሆነ ምን ሌባ ነው የማስኩን አድርጎ መጥቶ ሌባ ነው። አንተ ስርዓት ያዝ። ሌባ ነው አልኩህ እኮ። የታባም ወደዛ ሄድ ወደዛ። ሌባ ነው። ማን ነው ልባለው? ማስኩን አድርጎ ሌባ አንተ ታውቃለህ ስትጀምር ቁጭ በል። ተመሳጥራችሁ ነው የሰራችሁልኝ? ተመሳጥራችሁ ቁጭ በል። እየገባኝ አይደለም። ምንድን ነው እንዳትነሳ ነግሬሃለሁ። ተመሳጥራችሁ ነው አይደል? ይኸውልህ እኔ ነግረኝ። ሰማኝ ሰውዬው ስርዓት ይዘህ ቁጭ በል እኮ ነው የምልህ። ራሴ ቤት መጥተህ ስርዓት። እሺ ማነህ? ምንድን ነው ከደም ስትነካ ሄድ አይደለም ማና ስትል አልነበረም ቤቱ? ምንም የማውቀው ታሪክ የለም። ምንም የማውቀው ታሪክ የለም። ስርዓት ያዝ በቃ። እሺ አንተ ማነህ? ምንድን ነው ካሜራው? መርማሪ ጋዜጠኛ ባይኑ እባላለሁ። ማለት ጋዜጠኛ አንተ ነህ? ምንድን ነው በጣም አስቸገር እንዴ? በጣም ዘለል ሰራችሁልኝ አይደል? እኔ ምንም የማውቀው ታሪክ ታዲያ ማነው ታዲያ ከሚስት ጋር ተመሳጥረህ ነው አይደል? በልቻታ ነው አለሙ በፍጹም የምር ዝም በል። በቃ ምንም የማውቀው ታሪክ የለም። ወይኔ አለሙ በማንም ተራሱ እንደዚህ እኔ አንተ ከኔ ጋር ካሁን በኋላ እሰራልሻለሁ። እኔ ራሴ እሰራልሻለሁ። ምንድን ነው የምትሰራልኝ? አሁን ይኸውልሽ አበባ ተይ። ጭራሽ ጭራሽ ምን ታርግ? አንተ ነህ በእናትህ አንተ ነህ እንደዚህ ይኸውልህ እኔ የማውቀው ታሪክ ደግሞ አንተ አትጩህ። ይኸውልህ ስማኝ አደዛችሁብም በ1 ሚሊዮን ብር እኮ ነው የሸጥክልኝ ታውቃለህ? እኔ ሰጥቻለሁ ያው እንዴ አናግረኝ። አቦ አንተ ወደ ታጅ ምን ትባል? ዝም በል። ምን ልታመጣ ነው? ምን አንተስ ምን ልታመጣ ነው? ስርዓት ያዝ። አንተ ምንድን ነው አንተ እንደዚህ ያ ማለት ሰዎች ምንድን ነው የምትዘሉት እንዴ? ይኸውላችሁ እኔ በትዕግስት ላናግራችሁ መክሮ ኃይል ላይ ነው። እሺ ምንድን ነው ከኛ የምትፈልግ? ምንድን ነው? ፍታይ በእናትህ ፍታይ እናሳየዋለሁ። ምንድን ነው ከኛ የምትፈልግ? አንቺ ቆይ ጠብቂ። ቁጭ በይ አንቺ። ምንድን ነው የምትለኝ? ምንድን ነው የምትጠብቀው ከዚህ በኋላ? በቃ ቁጭ በይ ቁጭ በይ። አለሙ ምን ማቀታ? ምንድን ልመነህ? እሺ እንዴት ልመነህ? አሁን ስርዓት ያዝ። ዝም በል። አንተ ቆሻሻ ለምንድን እንደዚህ የምታደርገው? ቅድም የነበረን እኔ እኮ አናግረኝ እያልኩህ አለ። ለምንድን ነው የምታደርገው? ምን በቃ ነግረሃለች። በቃ ምንድን ነው በቃ እሷ ያለችው እውነት ነው። ምንም የተናገርኩት ነገር የለም። ተናገር አሁን ለእኔ ስትል እንደዛ ስታደርገኝ የነበረው ተናገር። ታሪኩን ስላወቅህ መሰለኝ ይኸው ካሜራህን ይዘህ መጣል ምናምን ዝገል ነው ይሄ ካሜራ ይዘህ ልውጣ። አይዘጋም። ኧረ አንቺ እንደዛ እንዳለቀሽ እንደዛ ተርበትተሽ እባክህ እንዳለሽ አሁን አለምንም እሰራልሻለሁ። አሁን ዝጋው። መጣሽኛ አንተ በቃ ቁጭ በል። ኦፍ አሁን እንደዚህ ስለሆነ እኮ የሚፈጠር ታሪክ የለም። ስርዓት ያዝ። ምን አማራጭ አሁን ስርዓት ያዝ። አሁን አንቺ ተረጋጊ። ተፈታኝና እናውራ። አሁን አንተ አናግረኝ። ምንድን ልንገርህ? እሺ ካልሆነ ላስወጣ እገደዳለሁ። ተነስ። እንደውም ተው እሱን ተው። እያንዳንድሽ እገልሻለሁ። አንቺ ደግሞ እገልሻለሁ። ሳጅን አይዝልኝ። አበባ ጠብቂ ነው። እሷ ምን ታርግ? ከዚህ በኋላ እኔ ይኖርሃል። አሁን ሰውዬው መልስልኝ። ምንድን እንድነግርህ ነው የፈለግህ? ምን አይነት ጥፋት እንደሆነ ታውቃለህ? የገዛ ሚስትን አሳልፎ መሸጥ፣ እሱም በትዳር ላይ ትዳር እያለው ይሄ ነው የጠፋኝ። ይሄ ጠፋኛል እኮ ሲጀመር እንዴት ገባ ወደዚህ ቁማር? በቃ እኔ መውጣት የምፈልግበት ነበር፣ ግን በቃ መውጣት ያልቻልኩት ጉዳይ ነው። በቃ የሆነ ጎደሎ ቀን ወደዚህ ህይወት አስገባኝ። ይኸው በቃ ሁሉ ነገሬን በቃ ይኸው አንድ ህይወቴ ብቻ ነው የቀረኝ። ሚስትንም ቤትንም አሳልፈህ ሰጠህ፣ ንብረቶችንም ሸጥክ።
ቆይ አሁን እሷን እንድታስወጣ እሷን መጠየቅ ነበረብን፣ እንድታግዝ መጠየቅ ነበረብን። እሷን ግን አሳልፈህ ሰጣት። ለምኜዋለሁ፣ ብዙ ጊዜ ሰጥቻለሁ። ሰርተን እንኳን እንከፍላለን የወሰድከውን ብር ብዬዋለሁ። ለምኜዋለሁ። በቃ እኔ የማሸንፈው መስሎኝ በእሷ ሲያሱ ሲጀመር በመጀመሪያ ደረጃ እንዴት ነው ሚስትህን የምታክል ነገር ማሸነፊያ ያደርጋል? ህይወትን ማሸነፊያ እንጂ ቁማር ማሸነፊያ አይደለችም ሚስት። ወንድም የጋይነሱ ሳይያዝህ በቃ እዛ እኔ ቦታ ላይ ስትሆን ነው እሱን የምታውቀው። በቃ እኔ ቦታ ላይ ስትሆን ይሄንን ነገር ታደርጋለህ። በቃ ያስገድድሃል። እኔ አሸንፋለሁ መስሎኝ እሷን አስያዝኩ። እውነትም ቤትንም ተበልተሃል አይደል? እሱ እንኳን ቢያንስ ሚስት እኮ ነገር አጠንክራ እኮ ቤትንም ሁሉንም ነገር ሰርታ ታስመልሳለች ቢገባ። እሷ የምትለኝ ነገር አለ። በቃ ይኸው ነው የነገርኩህ ነው። ምን ጭራሽ ደግሞ በነገራችን ላይ ቅድም እሱን ደውለህ ስትጠራ ልብስ ሁሉ እንድትቀይር ስታስገድዳት እያየው ነበረ። አዎ እንዴት ነበር እዚህ? ይኸውልህ እኔ በአካል ላልኖር እችላለሁ። እየሰማሽ ነው? እሺ ምን ደነገጥክ? እዚህ ቤት ውስጥ ካሜራ አስቀምጬ ስከታተል ነበር። እንዲህ ከባድ ነሽ እንዴ? አንተ ብቻ ነህ ከባድ? አንተ ብቻ ነህ እሷ ላይ ጉልበት ያለ? ህይወቴን እኮ እንደ ዕቃ ነው አውጥታ ይሸጥከኝሽ። ቆሻሻ ምን ያስቀሃል? ኦኬ ተቀደምክ አይደል? እሺ ምን ለ ቀጥል እስኪ ንገረኝ። ምኑን ያደረከው? ምኑን ልንገርህ? አይ እንዴት ማለት ምን እኔ እና እሷ እንዴት እንደተገናኘን ነው ማወቅ የፈለከው? እኔ ልንገርህ እሷ ትንገር። ይኸውልህ እኔ የሚዲያ ሰው ነኝ፣ የህግ ባለሙያ ነኝ። ስለዚህ እኔ ሚዲያ ትከታተል ነበር፣ ጠራች፣ አለቀ። ለካ እሷ ስልክ ላይ የምታበይ ለዛ ነው። እኔ እናቴ እኔ ያችን ቁማር ከዛሽ ቁማር ውጪ ሌላ ማውቃት ነገር የለች። ማሰብ ስለማችንና ማታውቀው አእምሮ ባዶ ስለሆነ ነው እንጂ ያንተ አእምሮ የነበረው ብር ላይ ነው። ስለዚህ ተሳካል። እንዲህ እስከ መናገር አሁን በቃ በወደቀ ምሳር እንደፈለኩ እናገራለሁ። ከዚህ በፊት ማንም የላትም ብለን ነበር አይ ሁሉ ነገር ስታረግባት የነበረው አሳልፈህ ሲሸጣት የነበረው። ለቃሉ ግን ውድ ተመልካቾች በጣም ይቅርታል፣ አንቺም በጣም ይቅርታል። የሆነት ግን በጣም ብልግና ነው። አሁን ሊመስልህ ይችላል እንደሱ ነው የምትለኝ። ግን ይኸውልህ ወንድሜ ስገባበት ነው እዛ ቦታ ላይ ስትሆን ነው ምን እንደሆነ ምን እንዳልሆነ የምታውቅ። በመጀመሪያ ደረጃ ነው ያገባበት የገቡትን። አሁን ሁለታችሁ ብቻ ናችሁ? ሌላ ሰዎች አሉ አብሮ የሚጫወቱ? አለ እንጂ ቡድን ነው በጣም ብዙ። በቃ አሉ የተባሉ ባለ ሀብቶች እኮ በዚህ ነው እኮ በአንዴ ሀብት ማማ ላይ የሚሆን እኮ ከአንዱ የሆነው ጭልፎ ነው። ምን ይሄ አዲስ ነህ እንዴ? የሚዲያ ሰው ተሆንክ እንዴት ይሄ ይጠፋል? እንደዚህ ቆሻሻ ሚስትን አሳልፎ የሚሸጥ እንደሆነ ግን አላውቅም። ቁማርተኞች እንዳሉ አውቃለሁ። የመጀመሪያ ሴት የእውነት በባሏ የተሸጠች ሴት እኔን አዩ። ሁሉም ነው አትበለ። እንዳንተ አይነቱ ቆሻሻ ይበዛ የሚኖር አይመስለኝም። አትሳደቢ ታይ። አፍህን ዝጋ። አሁን ተሳደባለህ። ምን ልታመጣ? ስለዚህ አሁን የት እንደምትጫወቱ እነማን እንደሆነ ቦታው ጭምር ትወስደኛለህ። ሰማይ ይሄንን ደግሞ እሱን ላደርግ አልችልም። ወደ ሳይሆን በግድ ታደርጋለህ። እሱን አላደርግም። ወደ ሳይሆን በግድ ታደርጋለህ። እሱ እንዴት እንደምታደርግ ደግሞ ነው ያሳያለሁ። ሰማይ ምን ነው? አይ ስራችሁ በደንብ የተሳካለት ስራ ሆነ። በጣም የተሳካለት ጥንቅቅ ያለ ስራ። እኔ ጋር አንድ ጉዳይ መጥቶ አንድ ስራ መጥቶ ሳይሳካልኝ ቀርቶ አያውቅም። ብራቮ። ደነቀክ። ወይኔ ከበለ ደነቀክ። አልተሳካልህም ያለምከው። ተሸነፍክ። እንግዲህ ምን ታመጣለህ? አደገኛ ሴት ነው። ከማን ጋር እየዋልሽ ነው እንደዛ አደገኛ ሴት የሆነሽ? ቤት አይደለም መስሎኝ ነበር እንዴ? እና ቤት የሚውል ሰው ኃይለኛ የሆነ ማሰብ አይችልም ማለት ነው። አይ በዚህ ልክ እንዴት በጣም ጥንቅቅ ያለ የተሳካለት ስራ ነው የሰራችው። አዎ ተሳክቷል።
እኔ ጋር አንድ ጉዳይ መጥቶ መቼም ሳይሳካ ቀርቶ አያውቅም። ብራቮ ገና ተጨበጨባለ። አሁን እዚህ ላይ አቁም። ቀሪውን ሂደን ማውራት ያለብን ቦታ ይኖራል። ተነስ። የት ነው የምንሄደው? ሄደን ብናወራ ይሻላል። ሰማኛለህ? እስከዛሬ ያሰቃያት የደበደብካት ሁሉ እኮ ጠያቂ የላትም ያግዛት የለም ብለህ ነው አይደለ? አሁን ግን እኔ እጠይቅሃለሁ፣ ህግ ይጠይቃል። ስለዚህ ህግ አሁን ተነስና ወደ ህግ ቦታ። አበባ ይቅር በይ፣ እክስሻለሁ። የምር ይቅር በይ፣ እክስሻለሁ። ምን እያልክ ነው? ኧረ ከእኔ ጋር አውራለሁ። ምንድን ነው የምትለው? እኔ ከአሁን በኋላ ከአንተ ምንም ነገር አልጠብቅም። ከአሁን በኋላ ምንም ነገር አልጠብቅም። ትሰማኛለህ? ከአሁን በኋላ ለአንተ ቦታ የለኝም። ገባህ? እንደ በፊቱ አኖርሻለሁ። በቁም እኔ ሸጥከኝ፣ እንደ ቃል አውጥተህ ጣልከኝ። አንቺ ተረጋጊ። አንተ የምፈልገው ነገር መናገር አለ። አንድ ድል ስጪ እባክሽ፣ አንድ ድል ስጪ። እኔ ለአንተ ድል የምሰጠህ ለእናንተ አይነት ቆሻሻ ነው። ተረጋጊ በቃ እሺ፣ ተረጋጊ። እና አንድ ድል አትሰጪኝም? ለአንተ የሚገባው እስር እንጂ እንዳንተ አይነቱ ቆሻሻ ሰው እያየ ከሚኖር ሞት ይሻለኛል። ይገባሃል? ይሄ ነው የመጨረሻ ቃልሽ? አሁን ለሱ ለአንተ ከስማ ታርጋለህ። አሁን እሱን ትችያለሽ። እኔ ምንም አረጋግጥ ለአንተ ቦታ አንተ ማረን ምን ቦታ ሰው እንኳን አይገባህም። አንተ ጨካኝ አረመኔ። እባክሽ ታይ ታይ። ኧረ እባክህ ተንቀጥል። እሺ የፈለገሽ ነው። ውጣ ውጣ። ሳጅን ያዘ ይኸውልሽ፣ አንቺ እሱን ስልክ የማን ነው ያለነው ስልክ ነው። አንቺ እፈልገዋለሁ። ምናልባት የሚጠቅመኝ ፋይሎች ይኖራሉ። እሺ አሁን ተረጋግና ቁጭ በይ። ስሜትሽ ይገባኛል። እንደዚህ ለምን ሆንሽ አልልሽም፣ ግን አሁን ደግሞ አፍርም። ለኔ ይቅርታ፣ እኔ ለሱ ይቅርታ። አሁን ነው ከስማ ታርጋለህ። እሱን ትችያለሽ። አሁን እና ሳጅን መውሰድ ስላለባቸው ወስደዋለሁ። ክስሽን በማንኛውም ሰዓት ማስጀመር ትችያለሽ። ሌላ ማገዝሽ ነገር የሚያስፈልግሽ ነገር ካለ ንገሪኝ። በማንኛውም ሰዓት ደውይልኝ፣ እኔ ከጎንሽ። መጀመሪያ አመሰግናለሁ። እሺ እኔ ስራዬን ነው የሰራሁት። አንተ ባትደርስልኝ ኖሮ እኔ ዛሬ ህይወቴን ነበር የማጣው፣ ሴትነቴን ነበር የምጣለው። ያልጠበቅኩት ነገር ነው። እንዳየውን ምን ሲያደርገኝ እንደነበር አይተሃል። ለእኔ ደግሞ እንዲህ የደረሰብኝን ነገር ለማንም ይደርሳል ብዬ አላስብም። ሴት ነኝና ደግሞ ለሌላ ሰው አስባለሁ። ይሄ ነገር ደግሞ ለኔ የኔ ትምህርት ለነሱ ትምህርት ይሆናል ብዬ አስባለሁ። ባንሳት ነው ያለቀ ማንም ለማንም የሚተማመን ሰው የለም። ስለዚህ በጣም እጅግ በጣም አርጌ አመሰግናለሁና እኔ ምንም አላደርግም። ስራዬን ነው መስራት ያለብኝ። ስራዎችን ታውቂያለሽ። ሰው መደገፍ ነው፣ ጥፋተኞችን ማጋለጥ ነው፣ ወንጀለኞችን ማጋለጥ ነው። የተበደሉትን ደግሞ ፍትህ እንዲያገኙ ማድረግ። እሱማ እንኳን ፍትህ ሞት እንኳን ለነዚህ አረመኔዎች ይገባቸዋል። ያው እኛ እንደዚህ ነው ብሎ እድሜ ልካቸውን እስር እንዲያገኙ ነው የምንፈልገው። እሱም ፍርድ ቤቱ ነው። እኛ እንደዚህ መፍረድ መወሰን እንትን አይደለም። ለህግ ማቅረብ ብቻ ነው የኛ ስራ። አሁን ተረጋጊ፣ እረፍት አድርጊ። ከዛ እንዳልኩሽ በማንኛውም ሰዓት ደውዪ። ምንም ነገር ያስፈልግሽ ማማከርም ሊሆን ይችላል። የሚያስፈልግሽ ነገር ካለ ከጎንሽ ነኝ። አመሰግናለሁ። እንዲሁም ያንተ ሚዲያ ከዚህ በፊትም መከታተል ነበርና ለብሶችም ስደርስ አይቻለሁ። ለዛ ነው አንተን እንትን ያልኩህ። በጣም ነው የማመሰግነው። ያንተ ሚዲያም ማመስገን እፈልጋለሁ። እናንተ ባትኖሩና አንተ ባትኖር ዛሬ ህይወቴን አላገኝም ነበርና በጣም ነው የማመሰግነው። ምንም ችግር የለም። ደስ ስላለሽ ደስ ብሎኛል። እና እኔ ላይ የደረሰውን ነገር በሌላ ሰው እንዲደርስ አልፈልግም እና እናንተም ለኔ እንደደረሳችሁ ለሌሎችም እየደረሳችሁ ለማዳን እንትን ብትሉ እኔ በጣም ነው ደስ የሚለውና ለነሱ ደግሞ እድሜ ልካቸውን ፍርድ እንዲያገኙ ነው የምፈልገው። ያው እንዳልኩሽ ነው እንደዛ አይለቀቁ ነው መለቀቅ አይለቀቁም፣ ግን የእድሜ ልክ ምናምን የሚባሉ ነገር ውስጥ እኛ መግባት አንችልም። ሳይ ነው አውቃለሁ። ስለዚህ አንቺ ነው የሚወስነውና ግን በእኔ ላይ እንደደረሰ ነገር ሴትነቴን ነው ያጠቀኝ። ያውም ሴትነቴ በላይ ላይ ሆኖ በብር እስከ መሸጥ ድረስ እንደ ዕቃ ነው አውጥቶ ይጣል። ይሄ ትዳር ሳይሆን ጭካኔ ላይ ነበር ስኖር ነበር እና ለኔ በጣም ከባድ ነው። የሰው ፊት ራሱ ወጥቼ ለማየት ለኔ በጣም ከባድ ነው።
እና አመሰግናለሁ። ችግር የለም። ሌላ እንትን ካለ እንትን እላለሁና በጣም ነው እጅግ አድርጌ ነው አመሰግናለሁና እሺ እንዳልኩሽ ደውዪልኝ። አሁን መሄድ ስላለብኝ አይደለም። እሺ አመሰግናለሁ። እሺ እንግዲህ ወደ ተመልካቾች ያው አበባ ጋር የተፈጠረው ነገር እንዳያችሁት ነው። በጣም አስቸጋሪ ነው። ለሁለት እያስቸገሩኝ ነበረ። ያው ዞሮ ዞሮ ከቁጥጥር ስር ውጭ መሆን አልቻሉም። ሁለቱንም ላይ አቅርቤ ያለው በጣም የሚያሳፍርና የሚያሳዝን ነገር ነው። ሚስትን የሚያህል ነገር፣ ሰውን የሚያህል ነገር በ1 ሚሊዮን ብር ማስያዝ ማለት በጣም አሳፋሪ ነው። ያውም ደግሞ ብዙ ንብረቱን ሽጦ እሷ በማታውቀው ብዙ ሌላ ንብረትም ብዙ ገንዘብ ማስይዞ ነው። እንግዲህ እንደዚህ አይነት ቤት ውስጥ እንዲህ እስከሚኖሩ ድረስ በጣም አሳፋሪ ነገር ነው። ለምን መሆን የለበትም። እባካችሁ በዙሪያችን ያሉ ሰዎች፣ አብሮን ለሚሰሩ አብሮን ለሚኖሩ ሰዎች እባካችሁ ዋጋ እነሱ የሰው ልጅ ዋጋ ነው። በጣም ውድ ዋጋ ያለው ስጦታ ነው እና ከፈጣሪ ነው ሁላችንም። ሰው ማለት በጣም ትልቅ ነገር ነው። ስለዚህ እንደዚህ አይነት ዓላማ ውስጥ እንደዚህ አይነት ተግባር ውስጥ ያላችሁ ሰዎች እባካችሁ ገንዘብን እያመናችሁ ብዙ ሰዎችን ጉዳት ለምታደርሱ እስረኛ የምታደርጉ የሰው ሕይወት ለምትረማመዱ ሰዎች እባካችሁ ከእንደዚህ አይነት ነገር ተቆጠቡ። ቢያንስ አዲስ ዓመት ነው እና በአዲስ ነገር እንጀምር። ሕይወታችንን ጥሩ በሆነ ነገር እንጀምር። ይሄ ምክሬ ነው። ሌላው ደግሞ ማስጠንቀቂያም ነው። ነገ ምክንያቱም መገናኘታችን አይቀርም። እንደዚህ አላስፈላጊ ነገር ውስጥ ያላችሁ ወንጀለኞች ወይንም ደግሞ ይሄ መጥፎ ተግባር እያደረጋችሁ ያላችሁ ሰዎች ካላችሁ ተጠንቀቁ። የምሬን ነው የምላችሁ። ምክንያቱም እኔ እጅ ከገባችሁ እንዳያችሁት ነው። 2ም 3ም 4ም ሆናችሁ ጉዳይ አይደለም ከኔ አታመልጡ። ስለዚህ እንደዚህ አይነት ነገር ስለሚፈጠር እዚህ ነገር ውስጥ ከመግባታችሁ በፊት አድቡ፣ ራሳችሁን አስተምሩ፣ ተመለሱ እና ካላችሁ ሰዎች ጋር አብሯችሁ ከሆናችሁ ሰዎች ጋር በስርዓት እንድትኖሩ ማስጠንቀቂያም ምክርም ጭምር ነው። ስለዚህ ነገ ከተገናኘ ስለማንተላለፍ ነው። እንደዚያን ነገር ከመፈጠሩ በፊት ራሳችሁን አስተካክሉ እላለሁ። እስካሁን ለነበረን ቆይታ ተመልካቾቻችን እጅግ በጣም ነው የምናመሰግነው። ላይክ፣ ሼር ማድረጉ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ እላለሁ። በጣም አመሰግናለሁ።